ነበረውም ብሏል። አቁም ብዬ ነው ያስቆምኩት እኔ። ስለዚህ አንቺ ጋር ደግሞ አሁን እሳቸውን በግድ አስገድደዋቸው ነው ያልሽው። ይቺን ሴት እንግዲህ ሰው ቤት የምትሰራ ናት። በግድ ተገደው እንዳገቡ ነው እየተናገርሽ ያለሽው። እሺ በግድ ተገደው ወይ እህቴ እንገርሽ አንድ ላይ እዚህ እኔ ለማንም ብዬ አይደለም እዚህ ጋር ማወራው ማለት ነው። ሲጀመር አንድ ኒካህን የሚያገናኝ ሰው እነሱ ይፈላለጉ አይፈላለጉ እሱ እንዳለ ሆነ ማለት ነው። ትዳር ውስጥ እንኳን ሲገቡ ልጅቷ እዛ ቤት እዛ ሳሚ ጋር ስንት ዓመት አለች ነው ያለው? 2 ዓመት አብሬ እኔ ጋር ኖራለች አውቃታለሁ፣ በደንብ ልጅቷን አውቃታለሁ ነው ያላቸው አይደል? ግን እኔ እንጃ እኔ አላውቅም። ሐላል አዳምጠኝ ሌሎቻችሁ ሚውታርጉ ሁለቱ ያው ጀማልና አሳው ሚዲያ ላይ ይወጣው ፕሊዝ ሌሎቻችሁ ሚውታርጉ ጀማልና አሳው እዚህ ጋር ሚዲያ ላይ ይወጣው ብቻ አይደለም። ገባችሁ? ይሄ ነገር ልጅቷ እዛ ቤት ተቀጥራ ስራ ከጀመረ ስንት ወሯ ነው? የሷን ባህሪ በደንብ አውቃለሁ ብለው በዛ በዚህ ብለው አስገቧቸው። ሀታ የሰርጋቸው ቀን ራሱ ስነ ስርዓት ያለው ሰርግ አልነበረም። ሐላል እኔ እዚህ ጋር በይሁሉ ሰው ባለበት ማውራት አልፈልግም ብያለሁ። አውቃለሁ አላልንም። ይኸውልሽ የቲም ናት ይቺ ልጅ፣ የቲም ናት ይቺ ልጅ፣ የቲም ናት። ባሏ የሞተባት ናት። ስሚ ሄቨን አንዴ፣ ባሏ የሞተባት ናት ሄቨን። ነገር ሶሻል ሚዲያ እኮ ነው። አሲያ ቅርታ ቆይ ሉላ አንዴ ኖ አሁን ቆይ አንዴ ሌሎቻችሁ አታውሩ። ሚዩት አድርጉና ማለት ነው። አሲያ ሄቨንና ሐላል ያውሩ። ሌሎቻችን ሚዩት ምን አለ አሁን ሄቨን እጇ ላይ ያለ መረጃ ሊኖር ስለሚችል ባላት መረጃ ትናገር። ግን እኔ ቅድም ያኛው ልጅ የተናገረው ስላለ ሀጂ የምናከብራቸው ናቸው። መሐላ ችግር ተፈጥሮ ከሆነ አፉ እንዲባባሉ ነው። አፉ እንዲባባሉ ነው። ግን አሁን አንቺ እየተናገርሽ ያለሽው ሀጂን አስገድደው ነው ይቺን ልጅ የዳሯት ነው። አንድ ጥያቄ ልጠይቅሽ የኔ እህት፣ ሀጂና እንትና ጀማል የተናገረው ሀጂና እኔ እንግድነት ሰው ቤት ሄደን ነው ልጅቷን ያያት ያለው ውሸት ነው? እሱ ጋር ነው የተገናኙት? እሱ ሐላል የሚያጋባው ድርጅት ላይ ነው የተገናኙት ወይስ እንዳለው እንግድነት ሄደው ነው የተገናኙት? እቺን ንገሪ። የዛን ሰዓት ድርጅት አልተቋቋመም። ድርጅት የተቋቋመ አሁን ነው። ገባኝ። ድርጅት የዛን ሰዓት አልተቋቋመም። ግን ነገርኩሽ እኮ አንድ በትክክለኛ ትዳር የሚገባ ሰው የሰርጉ ቀን ራሱ ሰላም አለው። እኔ ይሄን ማውራት አልፈልግም። ከዚህ ሁሉ በዚህ በሚዲያ ላይ ያለው ነገርም ተቋርጦ በውስጥ ያለውን ነገር እንጨርስ ብያለሁ። የዘንድሮው የጉር ነው ደግሞ ሐላል ኮም ብሎ መጡ ማለት ነው። እና ስያ ቤት ያለ ጉድ ማለት ነው። እና በሐላል ትዳር እናጋባለን እያሉ እንደዚህ ነው ያደረጓቸው። ሻሃወልም ማለት ነው። ሻሃወልን እንግዲህ በሚዲያ ላይ ተዋውቀው ሳይሆን በሚዲያ ላይ መስፈርታቸውን ተናግረው ምናምን ሳይሆን ያገቧት ይችል ልጅ ጓደኛ ቤት ሄደው ጓደኛቸው ቤት ደግሞ ካሜራ አለ። በዛ በካሜራ ያዋታል። እሺ ያችን ልጅ ማለት ነው። ከዛ ይወዷታል መሰለኝ። ይወዷትና ተጋቡ ብለው በግዴታ ነው ያጋቧቸው ነው የሚሉት። እንግዲህ ከውስጣቸው ያለውን እንግዲህ ማንም የሚያውቅ የለም። ራሳቸው ናቸው የሚያውቁት። እንግዲህ ራሳቸውን ለማጥራት ማለት ነው የማያወሩት ነገር የለም። እንግዲህ ሚዲያውንም ለማንበጨራረቅ ሰውንም ለማጣላት የሚሆን አላቅም አስገድደው እንደዳሯቸው። ህፃን ልጅ ናቸው እንዴ ተገደው የሚያገቡት? ሻወል ማለት እኮ ትልቅ ሰው ናቸው፣ ሽማግሌ ናቸው። ወደው ፈቅደው እንጂ በግዴታ እኔ እንጃ የሚያገባ ሰው አለ ብዬ አልልም። በአሁን ሰዓት ላይ እንዴ ህፃን ልጅ ነው እንዴ ተገደው የሚያገቡት? እሳቸው ወደው ተፋቅደው ነው። እዚህ ጋር የጓደኛቸው ሰራተኛ ናት ልጅቷ። እንግዲህ ያችን ሰራተኛ በካሜራ ያዋታል። ዙም አድርገው ምናምን እያዩት ነበር ነው የሚለው። እያዩት ነበረ። ከዚያ ወደዷት፣ ተዋደዱ። እንደውም ሰውየውን የበለለሁበት ሰዓት ላይ ቤት ውስጥ ሌላ ነገር እያደረጉ ነበረ። ካሜራቸውን እንደውም ቆርጦ አሳየ እና ይሄ ነገር ወደ ሐላል ይዙር፣ ይሄ ነገር ሐላል አድርጉት ተብሎ ወደ ሐላል ሆነላቸው ነው የተባለው። እንደዛ ነው ያሉት ማለት ነው። እኔ እንደሰማሁት ከሆነ ወደ ሐላል ለምን አይሄድም ተብሎ እንደገና አጋቧቸው። እንግዲህ ትልቅ ሰው ናቸው እነዚህ ሻወል ማለት ትልቅ በቃ እንጃ ስተዋቸው በቃ ስለ ዲናቸውም ጠለቅ ብለው የሚያውቁ ነው የሚመስሉት።
ስለዚህ ለምንድን ነው ይሄን ያክል ሰው ቤት ሄደው በካሜራ ያዩዋትን ሴት እንደገና ወደድኩኝ ብለው ሌላ ነገር የሚፈጽሙት ሌላ ነገር የሚሰሩት? አስያ ደግሞ የምትለው አደራ ይሄንን ቪዲዮ ሚዲያ ላይ እንዳታወጣ አደራ እንደው በአላህ ስም ብላ ነው ብዬ ለምኜዋለሁ። ለማንም ሰው እንዳታሳይ ይሄን ቪዲዮ። ለሷ አሳይተዋታል መሰል ማለት ነው ቪዲዮውን። ይቺ ተገባች የምትባለውና ሸሃወል የሰሩትን ስራ ማለት ነው። በካሜራ ተቀርጸዋል። ቤት ውስጥ ካሜራ አለ አያችሁ። ኢትዮጵያም ካሜራ አለ፣ እኛም አረቡ ሀገር ካሜራ አለ። በቃ ቀርጿቸው ምን እንደሚያደርጉ ሰውየው ተከታትሏቸዋል፣ ባለቤቱ ማለት ነው። ስለዚህ ይሄንን ቪዲዮ አደራ እንዳታወጣ። ይሄ የሰው ስም የሚያጠፋና የሰው ቅስም የሚሰብር ነው። ማለትም ያንን ቢያው አሁን ሸሃወል ከትልቅነት አንጻራቸው ያ ነገር ብልግና ስራ ቢታይባቸው ምን ያክል ነው ውስጣቸው የሚሰበረው እንዴ? አስባችሁታል? በጣም ከባድ ነው። ስለዚህ ያንን ነገር አደራ እንዳታወጣ ብዬ ለምኜዋለሁና ፕራይቬት እንዲቀመጥ ተደርጓል ማለት ነው። መረጃ ላንጣ ለሚባለውና በግዴታ አይደለም የዳሯቸው ለማለት ያክል ነው። ያ ቪዲዮ አለ ልጅቷን ወደዋት ነው ለማለት ያክል ነው ይሄ የተወራው ማለት ነው። ይገባችኋል? ወደው ተዋደው ከዚያም በኋላ ተገዛላት፣ ቀለበት ግዙልኝ አለች፣ ልብስ ግዙልኝ አለች። ኒካ ከመታሰሩ በፊት የብር ቀለበት ተገዛላት አለ። ከዚያም ደግሞ ሽቲ አይደለም ይሄ ምንድነው ጎጎራ ተገዛላት፣ ሽቲ ተገዛላት። እንደገና ደግሞ ሌላ ደግሞ ሽቲ ጨምሩልኝ ስትል ተጣሉ በዚህ እያለ ነበረ። እንግዲህ የደበቀው ነገር አለ ብላ ልጅቷ እያፋጠጠችው ሲል ነው ይሄንንም የተናገረው ማለት ነው። ከዛ ሌላ ሽቲ ደግሞ ጨምርልኝ። ሽቲ ማለት ይሄ ቢጃማ የምንለብሰው አይደለ? ከነ ሻርቡ ምናምን ቢጃማ አለ። ኢትዮጵያ ሽቲ ነው መሰል የሚባለው፣ ሽቲ ዝም ይባላል። ስለዚህ ይሄንን በሽቲ ራሱ ተጣሉ። ሌላ ደግሞ ሽቲ ሁለተኛ ሽቲ ጨምርልኝ ብላ ሸሃወልም ማለት ነው። ከዚያም ኒካ ታሰሩ ማለት ነው። ኒካ ታሰሩ። ወደ ኋላ ለምን አታዞሩትም ብሎ እዛ ሰራተኛው ቤት ያለችው አሰሪዋ ማለት ነው። ይሄንን ነገር አሰሪዋ ማለት ነው። ልጅቷ የቲም ናት፣ ባሏ ሞቶባታል፣ እሷም የቲም ናት አሉ። ስለዚህ ለምን አትጋቡ፣ ለምን ወደ ኋላ አታዞሩትም ብሎ አሰሪዋ እንደኛ እንደ መዳም ቅመሞች አሰሪ ማለት ነው። በቪዲዮ ይከታተላታል ቤት ውስጥ ተሸሃወል ጋር ምን እንደሚያደርጉ ማለት ነው። ገባችሁ? እንደዛ እየተደረገ ከዛ ለምን ወደ ሐላል አይሄድም ተብሎ በሐላል ኒካ ታሳሰሩ ነው የተባለው። መጨረሻው ብጭርቅርቃቸው ምን እንደወጣ አላቅም። ምን ሆነው እንደሆነ እኔ እንጃ። ሸሃወል ዘርፋ ሄደች ነው ወይንስ ምን አደረገች ነው ብለው ነው እንግዲህ መተው ሚዲያ ላይ የተናገሩት። የማላቃትን እንትን ማላላትን ሲጀመር ኦንላይን ትዳር ምንድነው የሚባለው ነው እኮ ነው። ኧረ እባካችሁ ተው። የኦንላይን ትዳር እናጋባለን እያላችሁ ይሄ ትዳር ሆም የሚባለው ደግሞ ማለት ነው ዘውጁና የሚባል ድርጅት ተደራጅቷል። አንደኛ ነገር ለድርጅቱ ላይ ስትቀላቀሉ 100,000 ብር በኢትዮጵያ እየከፈላችሁ ነው የምትቀላቀሉት። 100,000 ብር ከፍላችሁ ነው የምትቀላቀሉት አባል ሆናለሁ ስትሉ ማለት ነው። እስኪ ተመልከቱ። ምንድነው ጥቅሙ? እዚህ ጋር ምንድነው ጥቅሙ? 100,000 ብር የምታስከፍለው ሲባል ሰውየው ምንድነው ያለው? ያ 100,000 ብር አባሉ ላይ ይቀላቀላሉ። ግን 100,000 ብር እንትን ብለን ለቤቱም የሚያስፈልገውን ነገር እንደገና የተረፈውንም የቲሞችን እንረዳለን፣ የተቸገረ እንረዳለን፣ የሚጋቡትንም እናጋባለን ምናምን ነው ብሎ መልስ የሰጠው ማለት ነው። በአሁን ዘመን ላይ ግን እና በአላህ ቤትም ጀነትን መገንባት ነው፣ ኸይር ስራን ነው፣ ኸይር መስራትን ነው የምንፈልገው። ባል ያጡትን ትዳር ያጡትን ማገናኘት ነው። ትዳር ፈላጊና ፈላጊ አልተገናኘም ነው የሚሉት። እሱ እኮ አላህ ያገናኛቸዋል። እናንተ እኮ ብትሉ አይደለም፣ እናንተ እኮ ብላችሁ አይደለም። ወደ 14 ሰዎች አጋብተናል። 15ኛ 16ኛ እያለ ሊቀጥል ነው። ገና 2 ደግሞ የተዘጋጁ አሉ። ለማክሰኞና ለሮብ ነው ለምናምን ለሰኞ ነው ምንድነው ያለው። እንደዛ ገና ደግሞ ኒካ የሚተሳሰሩ አለ እያሉ ነው። ማጋባታችሁ እንዳለ ሆኖ እነዚህ ሰዎች ከማይግባቡ ሰዎች ጋር እንደ ሸሃወል በኋላ ላይ ችግር ቢመጣባችሁስ? አንደኛ ነገር ቁጥር እየሰጠ ምናምን ነው በጎን ሂዱ እየተባባሉ ነው የተባለው። ሐላልኮም እንደዚህ አያደርግም።
እንደዚህ እያደረጉ አልነበረም። በፊት ሀላልኮም የሚባለው ዘውጁና የሚባለው ሳይመጣ ነበረ ያ ነገር እየተደረገ ያለው ማለት ነው። ቪዲዮውን አውጥተውበታል። የዚህ ሰውዬ የሀላልኮምን ቁጥር ተያይዘው ሄዳችሁ በጎን ተደዋወሉ፣ ፎሎ ተደራረጉ፣ ቁጥር ተለዋወጡ የሚለው በፊት ሀላልኮም ሳይመሰረት ነው ያለው። እሱም በፊት ጊዜ እንደዚህ ሰራ ነበር ያለው። ከዚያም በኋላ ተውኩኝ እያለ ነበረ። እንግዲህ አላህ ያብርድላችሁ። ላይ በጣም ከባድ ነው። በጣም የሚያስጠላ ስራ እየተሰራ ነው ያለው እና ከባድ ነገር ነው። በአሁን ጊዜ ላይ ነገራችን ላይ ምንድነው ከይር ነገር እንሰራለን ስንል መጥፎ ነገር ሆኖ ነው የሚገኝብን። እንግዲህ እነሱ እንደ ከይር አስበውት ሊሆን ይችላል። ለምሳሌ ትዳር ፈላጊና ፈላጊ አሁን እየተገናኘ አይደለም። ግማሹን በስደት ሀገር ላይ በርቀት ላይ የሆነ በቃ ፈላጊና ፈላጊ አልተገናኘም። በዚህ መሰረት እኛ ደግሞ ሰበብ ሆነን እናገናኛኛቸው ብለው ሊሆን ይችላል። አይታወቅም። እነሱ እንግዲህ ከይር ፈልገው ሊሆን ይችላል። ያ ከይር ደግሞ ወደ ሸር ሆኖ ተጠምጥሞባቸዋልና አላህ ያብርድላቸው። በጣም ጠበቅ አድርገው ይዘውታል ማለት ነው ሰውየውን። ግን ለድርጅቱ ላይ ስትገቡ 100 ሺህ ብር ከፍላችሁ የሚለው ነገር ደግሞ የመዳም ቅመሞች ላባችሁን ጠብ እያደረጋችሁ እየሰራችሁ እንቅልፋችሁን እያጣችሁ እየሰራችሁ እንደገና አባሉ ላይ ይቀላቀላለሁ ብለሽ 100 ሺህ ብር እየከፈልሽ እንትን የምትይ ማለት ነው። ቤተሰብሽን እርጂ። ለእናትሽ እኮ ቡና መግዣ እኮ 1 ሺህ ብር 2 ሺህ ብር ማትልኪ ነሽ አሁን እዛ የምታሽቃብጪው ብዙዎቻችሁ ማለት ነው። ደካማ እናትና አባት አለሽ፣ ደሃ እናትና አባት አለሽ። መቼም ኢትዮጵያ ላይ ቤተሰቦች ሀብታም ናቸው አትሉም። አሁን ላይ ጠሯል። የጠረረ ጊዜ ነውና ሀብታም ናቸው ከኔ አይፈልጉም አትሉም። መቼም እናት አባታችሁን ወዱ። ምስኪኖች አሉ መንገድ ላይ እየወደቁ ምንም የሚበሉት የሚለብሱት የሚጠጡት ያጡ ሞልተዋል። ለነሱ እንርዳቸው። ለሌላ ድርጅት ለሀብታም ድርጅት እናደራጃለን እና እናሻሽላለን ያን ነገር ትልቅ ነገር እናደርጋለን ብላችሁ ገንዘባችሁን አትበሉ። አሁን ላይ አጭበርባሪው እየበዛ ነው። እህቶች ተጠንቀቁ። የመዳም ቅመሞች እያሉ እያጃጃሉ ነው ያሉት። ለምንድን ነው የምትጃጃሉት? እኔ ግን 1 ብር አልሰጥም። የሚገርማችሁ ነገር 1 ብር አልሰጥም። እኔ የሆነ ነገር ሲሉ አልሰጥም። ለታመመ እንደዚህ በቃ ሞቶ ሀገር መሸኛ ምናምን ነገር ካልሆነ አልሰጥም። ይሄ ድርጅት ናይስ ንግባ ይሄን ከይርሰር ነገር እንስራ አልሰጥም። እንዴ ሰፈሬ ሞልተዋል፣ ምስኪኖች ሞልተዋል። ሰፈሬ ማለት ነው የሚበሉት የሚጠጡት ያጡ የቲሞች ሞልተዋል። አልሰጠውም።